ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ያላችሁ እግዚአብሔር ይመስገን፣ እኔ ጋር ሁሉ ሰላም ነው። ውዶቼ፣ ጓደኞቼ፣ የኔ ፍቅሮቼ፣ የመዳም ቅመሞቼ፣ ውዶቼ፣ አንዳንዶቻችሁ እኮ እንደው በጣም ጎበዝ ልጆች ናችሁ እኮ እግዚአብሔርን። ግን ደህና ናችሁ አይደለ? እግዚአብሔር ይመስገን፣ እኔ ጋር ሁሉ ሰላም ነው። ያው እንግዲህ ወደ ቤቴ ተመልሻለሁ ልበላችሁ። ከግብፅ ወደ ቤቴ ተመለስኩኝ፣ እግዚአብሔር ይመስገን። እና እንዴት ናችሁ? ግን ደህና ናችሁ አይደለ? ስራ እንዴት ነው? ሁሉ ነገር ሰላም ነው ወይ? እኔ ጋር በጣም በጣም ደህና ነኝ። በነገራችን ላይ ይሄ ዩቱብ ማለት ነው በጣም ብዙ ልጆችን አስታውቀውኛል። በጣም ምርጥ ምርጥ ልጆች አላችሁ፣ ጎበዞች ናችሁ፣ በርቱ፣ ስሩ እላችኋለሁ። ያው እንግዲህ አብረን እንጓዛለን እስከ መጨረሻውን አብረን የምንሄደው። አይዟችሁ አለሁላችሁ። ለማንኛውም ቪዲዮዬን ለምታዩልኝ ኮሜንት ለምጽፉልኝ ነገር ሁሉ አመሰግናችኋለሁ። እጅግ በጣም 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 አድርጌ አመሰግናለሁ እላችኋለሁ። እንተጋገዝ፣ እንተባበር፣ አብረን እንስራ። አብሮ መስራት እኮ ጥሩ ነው። እኛ ኢትዮጵያኖች የምንታወቀው አብሮ በመብላት አብሮ በመተጋገዝ፣ አንዱ ጎረቤት አንዱ ጋር ከሌለ አንዱ መተጋገዝ። እንጀራ እንደዚህ እንጀራ ከተሰጠ ድሮ አይመለስም። እኔ ለምሳሌ እኔ በገጠር አካባቢ ነው ያደግኩት። እርሻ አለን እንግዲህ በጣም የታወቀ ነው። የገጠር ልጆች ብዙ ጊዜ እርሻ አያጠፋም፣ እርሻ ቦታዎች አሉና ከዛ በኋላ እንጀራ መሶም ሁሉ ይጋገራል እኛ ጋር። የገብስ እንጀራ ገብስና ጥቁር ጤፍ አንድ ላይ ይጋገራል። በጣም ኢነርጂ የሚሰጥ ምርጥ እንጀራ ነው። የእንዳሁኑ ዝም ብሎ የጤፍ እንጀራ የምን እንጀራ ኮሽኮሽ አሁን በልተሽ አሁን የሚርብሽ እንጀራ አይደለም። ያኔ ያው ልጅ ሆኜ ትዝ ይለኛል አውቃለሁ። ከዛ በኋላ እንጀራ ጥፍጥፍ ይደረግና በዳንቴል ተጠቅልሎ ለጎረቤት ይሰጣል ማለት ነው። ከዛ አበድሩኝ ይበዳደራሉ። ግን ያ ብድር አይመለስም፣ በዛው ነው የሚቀረው። ዳንቴሉ ብቻ ነው የሚመለሰው። እንዳሁኑ ግን አይደለም። እንዲህ እሷ እንጀራ ጋግራ ትላንት ወስዳለች በካኔ ላይ። ዛሬ እስቲ ያንን እንጀራ አልጠይቃት እንዴ ነው የሚባልበት የአሁኖቹ። እንደዛም ስላየሁት ማለት ነው። እና እንደዛ አላችኋለሁ። እኛም እስቲ የሰው ሀገር ያለነው ልጆች እንተጋገዝ፣ እንተባበር እርስ በርስ። የአንቺ ስራሽ እኮ እንደዚህ ነው፣ አንቺ ይሄ ነገር ልክ አይደለሽም፣ እንደዚህ አይሰራም፣ አያዋጣሽም፣ እንደዚህ ነው፣ ጥሩ ኮሜንት እንድታገኝ ጥሩ ቪዲዮ እንድትሰሪ እንደዚህ አይነት ነገር ስሪ፣ አንቺ እንደዚህ ስሪ፣ እኛ እንደዚህ እንሰራለን የመባባል የእርስ በርስ ቪዲዮ የመታየት። እኛ ስንቱን ድራማ ቁጭ ብላ አይደለም እንዲህ ስናይ የነበረው። በእርግጥ እኔ ድራማ ምናምን ብዙም የፊልም ነገር ብዙም የለውበትም፣ ያናን ትኩረት ሰጥቼ አላየውም። በነገራችን ላይ ግን አንዳንዶቻችን ስለ ድራማ ራሱ እኮ ትንትን ብትንትን በጥርጥር ንፍትፍት ታርቃችሁ ነው የምታወሩት። እኔ ግርም ይለኛል ብታይ እነዛ ድራማዎች ለሚሰሩት፣ እኛ ደግሞ እንዴት አባል ታርገን ምን ያህል ገብቷቸው ነው። አንዳንዶቹ ጉበዝ ናቸው፣ እግዚአብሔርን በጣም ነው የማደንቃቸው። ግን በነገራችን ላይ ግን እኔ እንደዛ ብችልበት እላለሁ፣ ግን አልችልም። እንደዛ ነገር የሰው ተሰጥኦ ይለያል፣ የሰው ታሌንት፣ የሰው ጭንቅላት አይምሮ ይለያል፣ የመያዝ አይምሮ ይለያል። እና ለማንኛውም በርቱ እላችኋለሁ። ያው እንግዲህ አብረን የመስራቱ ነገር ይቀጥላል። አብሮ መተጋገዝ እና አብሮ ብቻውን ምንም ነገር እንደማይሰራ ታውቁታላችሁ። እኔ ብቻዬን ምንም ነገር እንደማላርግ፣ ሌላውን ደግሞ ብቻውን ምንም እንደማያረግ፣ 2 3 4 5 ሲሆን ደግሞ እጅግ በጣም ተመራጭ ይሆናል ማለት ነው። ጥሩ ነገር ይሆናል ማለት ነው። ለማንኛውም ምን አዲስ ነገር አላችሁ እናንተ ጋር? ዩቱብ እንዴት ነው? ጸጥ አለ። አንድ ሰሞን ስል ነበረ 8,000 ዎች አወር ሊገባ ነው፣ 6 ወር የቀራችሁ ጊዜ ገደብ ሁሉ ተሰጥቶ ሲወራበት ነበረ። እና እናንተ ምን እየሰራችሁ ነው? እቺን ቀናቶች ሲያልፍ በዚህ ውስጥ ምን እየሰራችሁ ነው? ምን አይነት ቪዲዮ ትሰራላችሁ? ምን አይነት ቪዲዮ ቢሰራ እቺን 4,000 ዎች አወር በጣም ብዙ ነው ይሞላልኛል ብላችሁ ታስባላችሁ? እና ደግሞ ሊንክ በመተሳሰር ላይ እሱ ነገር ላይ ትንሽ ከባድ ነው ይላሉ አንዳንዶቹ ደግሞ ጥሩ ነው እንቀጥልበታለን የሚሉም አሉ። ግን በጣም ሰብስክራይብ በጣም ነው የሚያነሳ፣ ቦቻውር ያነሳል፣ ሰብስክራይብ ያነሳል። አቤት በአንዴ 200 ይሰጥና በአንድ ጊዜ 250 ያርጎበት ባይ ባይ ብሎ ራቁትሽን አስቀርተው
እየጨፈረ ይሄዳል ማለት ነው። ግን አይታይም ይሄ ሰውዬ ማን እንደወሰደ አናውቀው። አንካሳው የት ፍርድ ቤት እንከሰዋለን። እና ለማንኛውም በርቱ፣ እንሰራለን፣ እንሞላለን። ያችን ወጪ አብረን መሙላታችን አይቀርም። ሞኒታይዘር የሚሆነውም አይቀርም። ትዝብት ነው ጊዜው፣ ያው በትዝብት ያልፋል እላችኋለሁ። ለማንኛውም ተስፋ ለምንድን ነው የምንቆርጠውን? ተስፋ አትቁረጡ። ብዙ ሰው እንደ ምስኮ ቶሎ አይሞላም ምስኮ እንዲህ አይብሉም ስላለን አይደለም። እኔ እውነቴን ነው የምላቸው የዛሬ 6 ዓመት 7 ዓመት ነበረ እኔ ዩቱብ መክፈትን የምፈልግ የነበረው ብዙ ጊዜ ሞክሬ ማለት ነው። ግን ምንድነው ሰው ታማክራላችሁ አይደል? እኔም ሰው አማክር ነበረ። ዩቱብ ልከፍት ነው ልሰራ ነው ስላቸው እንዲህ ምን ያደርግልሻል? ኧረ በስመ አብ ወልድ፣ ኧረ እንደ ሚዲያ ላይ ወጥቶ ደግሞ እንደዚህ ማውራት ይባላል። ቅስምሽ ስብር ይላል። ከዛስ በኋላ ደግሞ አሁንም ደግሞ ቆስቲቲ እና ደግሞ አንዱን ታማክሪዋለሽ። ያው ስልክ ጥሩ ስልክ ስላለ ማለት ነው። በስልክ ለምናምን በጣም እናደድ ነበረ። እንደዚህ አይነት ስልክ ይዤ በጣም ጥሩ ስልክ ነበረኝ። እንደዚህ አይነት ስልክ ይዤ እንዴት አልሰራበትም? ግን ሞክር ነበረ። እንዴት አልሰራበትም? ለምንድን ነው እንዲማላረግበትን ነበረ። ግን ደግሞ ሰው ተስፋ ያስቆርጣቸዋል። ቲክቶክ ላይ በጣም ወደ 10,000 10 ምናምን ከ10,000 በላይ ፎሎወርስ ነበረኝ። ተከታይ ብዙም ባይኖርም ላይክም እንደዛው ከ10,000 ምናምን በላይ ነበረኝ። በጣም ስራ የምሰራበት ቲክቶክ ነበረ። ግን ምን ታደርጉታላችሁ? የአዲስ አበባ ጭሉሌ አርጎ ምን ታደርጋለህ እንግዲህ እጥብ አድርጎኝ ቁጭ አለ። 3 ዓመት ተቀመጥኩኝ። ከ3 ዓመት በኋላ ነው እንግዲህ እንደገና ድጋሜ እዚህ ስመጣ ስልክ የያዝኩት ማለት ነው። ግን አሁን ስልክ ይዤ 1 ወር 2 ወርም አልቆየውም። ወዲያው ነው ይህን ስራ የጀመርኩበት ማለት ነው። ከበፊቱ ተማርኩ። ሰውንም አላማከርኩም። እንዲህ ላረግ ነው አላልኩም። ከራሴ ጋር የተማከርኩት እና የሆነ ነገር ለመስራት ስትፈልጉ ከሰው አትማከሩ፣ ከራሳችሁ ጋር ወይ ደግሞ እንደዚህ አይነት ስራ የሚሰራ ሰው ጥሩ ስራ ውስጥ ያለው ሰው ብታማክሩ ያ ሰው ከራሱ ተሞክሮ አንጻር ይነግራችኋል። አዎ ጎበዝ፣ ልክ ነሽ፣ ስሬ ያበረታታሻል ማለት ነው። ግን ለማይሰራ ዝም ብሎ እንትን ለሚል ሰው ብታማክሩ እንደ ያረባክሽ እሱ ምን ይሰራልሻል? ዝም ብለሽ ተቀመጪ ምናምን ወይ ደግሞ የሆነ ነገር እንዲያሰሪም ብሎ ሌላ ነገሮችን ያመጣላችኋል ማለት ነው። ግን እናንተ ታሌንት ካላችሁ ጥሩ ነገር ካላችሁ አሁን መዳም ቤት የሚሰሩ ልጆች በጣም ምርጥ ነው። በቃ ምግብ የሚሰሩት ልጆች በተለይ በዛውም የእናንተ ስራ ትሰራላችሁ፣ በዛውም ደግሞ ለመዳምም ትሰራላችሁ፣ ለራሳችሁም ትሰራላችሁ ማለት ነው። እኔ እንኳን ምግብ አልሰራም። የምግቡ አይነት እንኳን ብዙም የለሁበትም። ከመጀመሪያውንም ምግብ ሰርቼም አላውቅም። ያው ብንሰራም አብረን ነው የምንሰራ። እኔ ከታትፋለሁ፣ እሷ ትጨማምረዋለች ማለት ነው። እንደዚህ አይነት ነገር ነው እንጂ የምግብ ላይ የለሁበትም። ግን አለሁበት መሰለኝ እጅ ላይ ሰራታ በምላሴም ብሆን አቅለበልባቸዋለሁ ማለት ነው። እና ጎበዞች ናችሁ፣ በርቱ፣ እነስራ፣ ይሞላል። ሞኔታይዘርም ሞልቶልን ደግሞ ወደ እንቀይረዋለን። አይዟቸው፣ እሺ በርቱ። እውነቴን ነው የምላችሁ። በተለይ ደግሞ ስለ ስልክ የምታስተምሩትም በጣም ጥሩ ነው። ከእናንተ ደግሞ ብዙ ነገር የምንማራለን። ከኛ ወጠጤም ከኛ ወሬ የምትማሩ ነገር ደግሞ ሊኖር ይችላል። ተስፋ አትቁረጡ። ብዙ ልጆች ተስፋ የሚቆርጡ አሉ፣ ሚተውም አሉ፣ የተውም ራሱ አሉ፣ ያቆሙም ራሱ አሉ። እንዴ እንደዚህ ከሆነማ እኔ ምን ያደርግልኛል የሚባል ነገር አለ። ግን ከዕለታት አንድ ቀን ተመንጥቆ ይወጣል። ወይ አንዱ ቪዲዮ ወይ 2 ቪዲዮ ተመንጥቆ ይወጣላቸዋል። ያቺን ቫይራል ትወጣለች ማለት ነው። ስለዚህ በርቱ፣ ስሩ። 8ም ይሁን ምንም ይሁን ግን ያለማቆም መስራት፣ ተግቶ መስራት። ዝም ብሎ ቪዲዮችን ቆንጆ ቪዲዮ በሳምንት 2 ላይቭ ላይ ደግሞ በቀን ላይቭ ላይ በደንብ ቀን በቀን ላይቭ ከገባችሁ በእርግጠኝነት ይሳካል፣ ይሞላል ማለት ነው። እና ስለዚህ ተስፋ አትቁረጡ። የብዙ ልጆች ተስፋ መቁረጥ አለ። ተስፋ መቁረጥ ደግሞ ለሰይጣን በር መክፈት ነው፣ ለምንም አይደለም። በቃ እሰይ የታባቷ ይልና እሱም ወደ ሌላ አቅጣጫ እንድንሄድ እንዳያደርገን በርትተን መስራት አለብን። የሰውን ቪዲዮ ቁጭ ብለን ስክሮል ከምናየው የራሴን ከሰራው የራሴን ካመጣው በኋላ ምንድነው የማደርገው? ምንድነው የምሰራ? ዛሬ ምን አይነት ነገር ነው ማድረግ ያለብኝ? ምን አይነት ቪዲዮ መስራት ያለብኝ? ምን አይነት ቪዲዮ ተቀባይ ያለው የትኛውን? በቃ በጣም ውጣ ውረድ አለ። እንደዚህ አወጣለሁ፣ አወርዳለሁ። እንደዛ እያደረኩ ስለ ራሴ ማሰብ ጀመርኩ ማለት ነው። ምክንያቱም የሰውን እንደዚህ እያደረግሽ በቃ እኛ ብቻ እንዲህ በማድረጋችን እነሱ ይጠቀማሉ ማለት ነው። ቲክቶክ ላይ 1,000 ምናምን ከ1,000 በላይ ነው ያለኝ።
ግን እሱ ላይ ሼር አድርጌ አላውቅም። እሱ ላይ ሞክራለሁ ከአሁን በኋላ ቪዲዮን እዛ ላይ የማስቀመጥ አስብበታለሁ ማለት ነው። በፌስቡክም እንደዛው ስታረጉ ከቲክቶክ ላይ ወደ ዩቱባችሁ እየጋበዛችሁ እነሱ እየመጡ የእናንተ ዩቱብ የሚጎበኙ የሚያዩ ከሆነ በጣም እድገት ታገኛላችሁ ማለት ነው። በዛው እየቀጠልላችሁ ይሄዳል። በዛው ኦዲየንስ ስታገኙ በቃ በራሱ ጊዜ እየታየላችሁ ይሄዳል ማለት ነው። ግን ይሄ የሊንኩ ነገር ግን እኔ በጣም አሳስቦኛል። ምክንያቱም ሀቢባ ዩቱብም ተናግራለች፣ በጣም ከባድ ነው ብላለች። ምክንያት ስትጠቀም የነበረውን እንግዲህ በጣም ጥሩ እንትን ስራ ያላት ጥሩ ምሰራ ናት። እንኳን ሊንክ አሳስር አይደለም ሊንክ ባታሳስሮ በቴሌግራም ባትሰራም እንደዚችው ራሱ እንትን የምትል ናት። ኦዲየንስ የምታገኝ ልጅ ናት። ታዳጊ ናት። እኛን ራሱ እኔ ራሱ በነገራችን ላይ እኔ ራሱ ያነቃቃችኝ እሷ ናት። በቃ ክፈቱ፣ ለነገ ይጠቅማችኋል። ኢትዮጵያ ስትሄዱ ይጠቅማችኋል። ለዛሬ አይደለም። ዛሬ አይመችንም እንደፈለግን ለመስራት እንደፈለግሽ ቪዲዮ ለመንቀሳቀስ አይመችም። ግን ሀገርሽ ላይ ሆነሽ ቤተክርስቲያን ስትሄጂ መመረቅ ትችያለሽ። ብዙ የተቸገሩ አሉ። በአንቺ ምክንያት የተቸገሩ ሰውን ሊያገኙበት የሚችሉበት መንገድ የሚረዱበት ነገር የምትሰሩበት ነገር ልታገኙ ትችላላችሁ ማለት ነው። ስለዚህ በርትታችሁ መስራት፣ እንቅልፋችሁን ብያጣችሁን መስራት። በጣም የትንሽ ደቂቃ ሰዓት ነው እንግዲህ ያችን ቪዲዮ መቅረጽ ያለባችሁ ማለት ነው። ለምሳሌ እኔ በር ክፍሌ ሆንኩኝ፣ እነሱ ሳሎን ናቸው። ሴትዮዋ ተኝታለች። እኔ ምን እንደምሰራም አታውቅም ሴትዮዋ ባተኛም ማለት ነው። በነገራችን ላይ እግዚአብሔር ይመስገን በዚህ ምንም አትልም ማለት ነው። እና በርቶ መስራት፣ ተስፋ አትቁረጡ፣ እጅ እንዳትሰጡ፣ ስሩ፣ በርቱ እላችኋለሁ። ለማንኛውም ይህን ቪዲዮ የምታዩልኝ ከሆነ በጣም አመሰግናችኋለሁ። ቴንኪው ብያለሁ። ቪዲዮ ላይ ያያችሁልኝ፣ ኮሜንት የሰጣችሁ ለሁሉም ግን ኮሜንት አመሰግናለሁ ብዬ አልሰጠውም፣ ግን ደግሞ እሰጥበታለሁ ብያችኋለሁ። በጣም ነው የማመሰግነው። እርስ በርስ እንተጋገዝ፣ እንተባበር። አብረን ስንሆን አብረን እናድጋለን። አብረን ሄደን አንመቃቀኝ። እኔ እባክሽ የእሷን ኮመንት ገብቼ የእሷን ኮመንት ከሚጨቀጭቅ ይሄን ላይም ይሄን አትባባሉ። መልካምነት ለራስ ነው። ደግነት ለራስ ነው። አንቺ ለእኔ ብጽፍልኝ እኔ ለአንቺ ብጽፍልሽ ወይ አንዷ ለአንዷ ብታረግ ላይክ ብትደራረጉ ለራስሽ ነው። ለምንም አይደለም፣ ለሌላ ነገር አይደለም። የሌላ ህንድ ፊልም እና የአረብ ፊልም አብጥጠን እናያለን። ትርጉሙ እንኳን በደንብ ሳይገባን አብጥጠን የምናየው። ስለዚህ ለነዛ ከምናደርግ የእርስ በርሳችን እንትናዬ እስቲ ቪዲዮ ይልኝ እንትናዬ እስቲ በውስጥ በቴሌግራም እየተነጋገራችሁ እስቲ ይሄን ቪዲዮ ይልኝ፣ እኔም ደግሞ አንቺ ነገ ስትለቂ እኔ አይልሻለሁ፣ እንደዚህ እየተባባላችሁ ሰርች አርጋችሁ ነው ደግሞ በሊንክ አይደለም። በሊንክ በጣም ከባድ ነው። እንትኑ ራሱ በጣም ነው የሚለየው። በነገራችን ላይ ሊንክ ሰታችሁ ሊንክ ልካችሁ እና ሰርች አርጋችሁ የምትገቡት እጅግ በጣም ለውጥ አለው። በጣም ማለት ነው። እስቲ የዩቱብ ስቱዲዮ ገብታችሁ እዩት ምን ያህል ፐርሰንት እንደሆነ። ሰርች አድርጎ የገባ ፐርሰንት በጣም ቆንጆ ፐርሰንት ነው። ያኛው በሊንክ ያሳሰራችሁት ደግሞ በጣም በቃ እንዴት ብዬ እንደምነግራችሁ አልችልም። በጣም ለውጥ አለው። በጣም ማለት ነው እጅግ በጣም ነው። እና ሰርች በመደራረግ ያንቺን ሊንክ ከምስጥ ስምሽን የዩቱብ ስምሽን ነግርሽኝ እኔ በዩቱብ ስምሽን ገብቼ ያንቺ ቪዲዮ ባይ አሁን ለምሳሌ የእንትና እንደዚህ አይነት ድራማ ብለሽ ገብተሽ ብጽፊበት ታገኘዋለሽ። ካገኘሽው ደግሞ ዋው ይሄ ነው ሲያምር፣ ይሄ ቆይ እስቲ ብለሽ ክሊክ ስታረጊው ምን ያህል ነው ለሱ የሰራሽለት ማለት ነው። ልክ እንደዛው ለእኔም እንደዛ ብታረግ እኔ ለአንቺ እንደዛ ባረገልሽ ለእኔ ጥቅም አለው ለአንቺ ጥቅም አለው ማለት ነው። እና እንደዚህ ብንደራረግ የተዋወቅነው ልጆች ደግሞ አላችሁ እርግጠኛ ነኝ። በዚህ እንደምታዩት ተስፋ አለኝ። እና ለማንኛውም ቻው፣ ሰላም ሆኖ እግዚአብሔር ይስጥልኝ። በጣም ነው የማመሰግነው ስለ ኮሜንታችሁ፣ ስለ ሁሉም ነገር ቴንኪው ብያችኋለሁ። ቻው፣ መልካም ጊዜ